ይመቻችሁ፣ ወደ ግዳጃችሁ ትሰማራላችሁ። ድል ይጠበቃል። የነገ ወራሾች ናችሁ። እንወዳችኋለን። ለራሳችሁ አጨብጭቡ። ጠቅላይ ሚኒስትር አብይ አህመድ ይሰጣሉ ተብሎ የሚጠበቀው ሹመት ጄኔራሉ ለ3 ዓመት ተኩል ገደማ ከነበራቸው ተልእኮ ተመልሰዋል። በየትኛው ስልጣን ይጠበቃሉ? እንመለከተዋለን። የአብኑ ሊቀመንበር በለጠ ሞላ የጥላቻ መልእክት አስተላልፏል ሲሉ የፈረጁት ግለሰብ ላይ የሕግ እርምጃ እንዲወሰድ ለኮሚሽነር ደመላሽ ገብረ ሚካኤል ያቀረቡት ጥሪ አነጋጋሪ ሆኗል። በወፍ በረር እንመለከተዋለን። የከተማ ውጊያም ጭምር ይዋጋል የተባለለት የመከላከያ ሰራዊት ኮማንዶ በሳምንቱ መጨረሻ ተመርቋል። እንመለስበታለን። ስለ ጄኔራል ታደሰ ወረደና ስልጣናቸው የተሰማው አነጋጋሪ መረጃም ትኩረታችን ነው። ሱዳናውያን የሰላም ኃይሎች በአልቡርሃን የውይይት ጥሪ ላይ ለመምከር በኢትዮጵያ ተሰባስበዋል። ጤና ይስጥልን ውድ ቤተሰቦቻችን፣ የሰዓቱ የመረጃ ጥንቅራችን ተጀመረ። ቀደም ሲል ያነሳናቸውና ሌሎችንም ወቅታዊ ጉዳዮችን በዝርዝር እናስመለክታችኋለን። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። የኢሚግሬሽን አገልግሎት በትግራይ ጊዜያዊ አስተዳደር ማህተም ያልተረጋገጡ ሰነዶችን እንደማይቀበል አስታውቋል። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ፓስፖርት ለማውጣትም ሆነ የተለያዩ አገልግሎቶችን ለማግኘት ከትግራይ ክልል የሚመጡ ዜጎች የሚያቀርቡት ሰነድ በክልሉ ጊዜያዊ አስተዳደር የተረጋገጠ ካልሆነ አገልግሎት እንደማይሰጥ አስታውቋል። የልደት ካርድ፣ የመታወቂያና ሌሎችም ለፓስፖርት ማውጫነት የሚያገለግሉ ሰነዶች በሙሉ የትግራይ ጊዜያዊ አስተዳደር ማህተምና ሄዲንግ ያረፈ ባቸው መሆን አለባቸው ተብሏል። ውድቅ የተደረጉ ሰነዶች በሚል ደግሞ ይፋ ከተደረጉት መካከል የትግራይ ብሔራዊ ክልላዊ መንግስት በሚል ሄዲንግና ማህተም የተሰጡ ማናቸውም ሰነዶች ተቀባይነት የላቸውም ተብሏል። የዚህ ውሳኔው መነሻ ምክንያት የፌዴራል መንግስቱ የትግራይ ብሔራዊ ክልላዊ መንግስት የሚለውን አሰራር ስለማይቀበለውና እውቅና ስለማይሰጠው ሲሆን እነዚህን ህገወጥ ማህተሞች የያዙ ሰነዶችን ይዘው የሚመጡ ተገልጋዮች ተቋሙ አገልግሎት መስጠት ሙሉ በሙሉ ማቋረጡ ተገልጿል። ስለሆነም የኢሚግሬሽንና ዜግነት አገልግሎት ፓስፖርት ለማውጣትም ሆነ የተለያዩ አገልግሎቶችን ከትግራይ ክልል ለማግኘት የሚመጡ ዜጎች የሚያቀርቡት ሰነድ በትግራይ ክልል ጊዜያዊ አስተዳደር እንጂ በትግራይ ብሔራዊ ክልላዊ መንግስት ማህተምና ሄዲንግ እንደማይቀበል ነው ያረጋገጠው። ጠቅላይ ሚኒስትር አብይ አህመድ ይሰጣሉ ተብሎ የሚጠበቀው ሹመት ጠቅላይ ሚኒስትር አብይ አህመድ በአማካሪነት የስልጣን ቦታ አንድ ቁልፍ ሹመት ይሰጣሉ ተብሎ ይጠበቃል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ በናይሮቢ የነበራቸውን ቆይታ ማጠናቀቃቸውን አስታውቀዋል። አምባሳደሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኬንያ የነበራቸውን ቆይታ ማጠናቀቃቸውን አስመልክተው በሀገሪቷ በነበራቸው ቆይታ ለኬንያ መንግስትና ሕዝብ፣ ለዲፕሎማቲክ ማህበረሰቡ፣ በኬንያ ለሚኖረው የኢትዮጵያ ዲያስፖራ እንዲሁም ለኤምባሲው ሰራተኞች ምስጋና አቅርበዋል። አምባሳደር ባጫ በኢትዮጵያና ኬንያ መካከል ያለው ጥልቅ ታሪካዊ ትስስር ይበልጥ በመጠናከር ወደ ጠንካራ ስትራቴጂካዊ አጋርነት እንደሚያድግ መተማመናቸውን ገልጸዋል። በተጨማሪም በናይሮቢ የነበራቸው ቆይታ በስኬት የተጠናቀቀ ተልዕኮ እንደነበረ ጠቅሰው ናይሮቢ ሁሌም በልቤ ልዩ ስፍራ ይኖራታል ሲሉ መልእክታቸውን አጠናቀዋል። በተለያዩ የሀገር ውስጥ ምንጮች አምባሳደር ባጫ ከኬንያ ቆይታቸው በኋላ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው ሊሾሙ እንደሚችሉ እየዘገቡ ነው። ሆኖም እስካሁን ለአምባሳደሩ የሚሰጠው ስልጣን ወይንም ሹመት በይፋ አልተገለጸም። ጄኔራል ባጫ ደበሌ በኬንያ በነበራቸው የዲፕሎማሲ ተልዕኮም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነትና ትብብርን ለማጠናከር በርካታ ስራዎች ማከናወናቸው ተጠቁሟል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው የተሾሙት በፕሬዝዳንት ሳህለወርቅ ዘውዴ አማካኝነት ነው። ጄኔራል ባጫ ደበሌ ጊዜውም ጥር ወር 2014 ዓ.ም ነበረ። የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የፈጠራና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በማህበራዊ ሚዲያ በአማራ ሕዝብ ላይ ጥላቻን የሚቀሰቅስ ጽሑፍ ተሰራጭቷል በሚል የፌዴራል ፖሊስ ሕግ እንዲያስከብር ጠይቀዋል። ዶክተር በለጠ ስለ ጉዳዩ ባስነበቡት ጽሑፍ በአንድ ሕዝብ ላይ በይፋ ጥላቻ እንዲቀሰቀስ፣ ሕዝቡ በጥርጣሬ እንዲተያይና እንዲወነጀል የሚያደርጉ መልእክቶች በሕግ ሊጠየቁ ይገባል ሲሉ ሞግተዋል። በተለይም ለሚደም የተባለ ግለሰብ በቅርቡ በማህበራዊ ሚዲያ ያጋራውን ጽሑፍ በመጥቀስ
በመጥቀስ ጽሑፉ በአማራ ሕዝብ ላይ ጥላቻን የሚያሰራጭ ይዘት እንዳለው ዶክተር በለጠ ሞላ ከሰዋል። ሚኒስትሩ በጽሑፋቸው ለሚደሜ የአማራ ምሁራን በኦሮሞ ሕዝብ ላይ ጥላቻ እንዳላቸውና የኦሮሞን ሕዝብ ጥቅምን ለማደናቀፍ የሚስማሙ መሆናቸውን የሚገልጽ ሀሳብ አስፍሯል ሲሉ ከሰዋል። ጽሑፉን ያሰራጨው ሰው በብሔራዊ ምክክር ጉባኤው ታዛቢ እንደነበር ዶክተር በለጠ ጠቁመዋል። የአብኑ ሊቀመንበር ግለሰቡን አግኝተው ወንድማዊ ምክርና ተግሳጽ ለመስጠት መሞከራቸውን ገልጸው በአማራና በኦሮሞ ምሁራን ላይ ስለሚጠበቀው ኃላፊነትም ሀሳባቸውን ለማካፈል መሞከራቸውን ገልጸዋል። በተለይም የኦሮሞ ምሁራን በሚናገሩትና በሚጽፉት ጉዳይ የበለጠ ጥንቃቄ ሊያደርጉ እንደሚገባ እንዳሳሰቡ ገልጸዋል። ሚኒስትሩ በመልእክታቸው የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ይህንንና መሰል ሰዎችን በአቋም የማትጋራቸው ከሆነ ሕግ እንዲከበር እናሳስባለን በማለት የፌዴራል ፖሊስ እርምጃ እንዲወስድ ጥሪ አቅርበዋል። እንደ ዶክተር በለጠ ገለጻ በሕዝብ ላይ ጥላቻን የሚያስተላልፉ ጥሪዎች በሕግ አግባብ መታየት ይገባቸዋል። እንዲሁም እነዚህን መሰል መልእክቶችን በመታገስ ወይም በቸልታ የሚያልፉ ተቋማትም በቀጣይ ሊፈጠሩ ለሚችሉ ጥፋቶች ተጠያቂነት ሊገጥማቸው እንደሚችል አስጠንቅቀዋል። ሀገሩ የሁላችንም ነው ያሉት ዶክተር በለጠም ሁሉም ወገን ሰከን ብሎ ሁኔታውን እንዲመለከት በሕዝቦች ላይ የጥላቻ ፍረጃን ከማድረስ እንዲቆጠብ ጠይቀዋል። በአሁኑ ወቅት የለሚደሜ ጽሑፍ በሕግ ጥሰት ደረጃ የተፈረጀ መሆኑን ወይንም በጉዳዩ ላይ የፌዴራል ፖሊስ የወሰደው እርምጃ መኖሩን በተመለከተ የዜና እስከተጠናቀረበት ጊዜ ድረስ ይፋዊ መረጃ የለም። ጥንቅራችን እንደቀጠለ ነው። የከተማ ውጊያም ጭምር ይዋጋል የተባለለት የመከላከያ ሰራዊት ኮማንዶ የመከላከያ ሰራዊት የልዩ ዘመቻዎች እዝ ማሰልጠኛ ማዕከል 45ኛ ዙር የኮማንዶ ሰልጣኞችን አስመርቋል። ማሰልጠኛ ማዕከሉ በስነ ምግባር በጽናትና በሀገር ፍቅር የታነጹ የ45ኛ ዙር የጽናት ኮርስ መሰረታዊ የኮማንዶ ሰልጣኞችን በዘመኑ የውጊያ ባህሪ ላይ የተመሰረተ ሁለገብ ወታደራዊ ሳይንስና የኮማንዶ ቴክኒክ ዘርፍ አሰልጥኖ ማስመረቁን አስታውቋል። የጸረ ሽምቅ የመደበኛና የከተማ ውጊያ፣ የጸረ ሽብር እንዲሁም የዓለም አቀፍ ግዳጆችን መሰረት ያደረጉ በተለያዩ የመሬት ገጽታዎችና የአየር ሁኔታዎች የሚከናወኑ ወታደራዊ ክህሎቶች የስልጠናው የትኩረት መስኮች ነበሩ ተብሏል። እንደዚሁም የቀንና የሌሊት ስልጠናዎች፣ የእጅ በእጅ ውጊያ፣ የጂምናስቲክና ተፈጥሯዊና ሰው ሰራሽ መሰናክሎችን የማለፍ ብቃትም እንዲሁ የስልጠናው የትኩረት መስኮች ነበሩ። የዘንድሮ ተመራቂዎች በራሳቸው ተነሳሽነትና ፈጠራ ከኪሳቸው ገንዘብ በማዋጣት ለማዕከሉ 5 የመሰብሰቢያ አንፊቲያትሮችን ገንብተው አስረክበዋልም ብሏል የመከላከያ ሚኒስቴር። ወደ መጨረሻው ጉዳያችን እናምራ። ሱዳናውያን የሰላም ኃይሎች በአልቡርሃን የውይይት ጥሪ ላይ ለመምከር በኢትዮጵያ ተሰባስበዋል። ጦርነትን የሚቃወሙ የሱዳን የፖለቲካና የሲቪል ማህበራት ኃይሎች የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብዱልፈታህ አልቡርሃን ያቀረቡትን የውይይት ጥሪና የሀገሪቱን የሰላም አማራጮች ለመምከር በአዲስ አበባ የ2 ቀናት ስብሰባ ጀምረዋል። በብሔራዊ ኡማ ፓርቲ በማህበራዊ ሚዲያው ባሰራጨው መግለጫ መሰረት ስብሰባውን ያዘጋጁት ከሱዳን ጦርም ሆነ ከፈጥኖ ደራሽ ኃይሉ ጋር ወግነው ያልቆሙ አካላት ናቸው። በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የለውጥና የዲሞክራሲ ኃይሎች ጥረት የህዝባዊ ኮንግረስ ፓርቲና የኡማ ፓርቲ በዚህ ላይ ይገኙበታል ተብሏል። በሱዳን ዘላቂ ሰላምን ለማስፈን የሚያስችሉ ሀገራዊ ርዕዮች፣ የውጭ አደራዳሪዎች ሚናና አልቡርሃን ያቀረቡት የሰላም ውይይት ጥሪ የውይይት አጀንዳዎች መሆናቸውም ተጠቁሟል። የሱዳን የውጭ ጉዳይ ሚኒስትር ሙሁዲን ሳሌም በሀገሪቱ አጠቃላይ የፖለቲካ ውይይት ለማስጀመር የሚያስችሉ ግንኙነቶች እየተደረጉ መሆኑን ገልጸዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።